የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስካሁን ከአንድ የሀገር መሪ ጋር ቀና የሚባል ግንኙነት ነበራቸው፣ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር። ከፑቲን ጋር ጨክነው አይጨካከኑም። የሰሞኑ የሩሲያ ከባድ የአየር ድብደባን ተከትሎ ግን ነገሮች ተቀያይረዋል። ትራምፕ በሩሲያ አባባል እጅግ በጣም ስሜታዊ ሆነዋል። ትራምፕ ከጥቂት ቀናት በፊት ቭላዲሚር ፑቲን ከተባሉ የተከበሩ ሰው ጋር ጥሩ ውይይት አድርገናል ብለው ነበርም። ከቀናት በኋላ ደግሞ የቋንቋ ተቀይሯል። ፑቲን የሆነ ነገር ሆኗል፣ ፍጹም እብደት ውስጥ ገብቷል ብለዋል። ፕሬዚደንቱ ከዚህ አደባባይ በስጭታቸው ቀደም ብሎ ቀይ መስመር አለኝ፣ የቀይ መስመር ወዳጄ ፑቲን ያልፋል ብዬ አልጠብቅም፣ ቀይ መስመር ካለፈ ግን ጦርነቱ በይፋ ይጀምራል አይነት ዛቻ አሰምተው ነበርም። እንዲያም ሆኖ የፑቲን ሩሲያ የተከበሩ ትራምፕ ሆይ ዛቻው ጨርሶ ይውጣሉ የሚያስብል ጉድ አሰምታለች። ለመጀመሪያ ጊዜ በሩሲያ ተፈጸመ የተባለው ከባድ የአየር ድብደባ ትራምፕ ወዳጃቸው ፑቲንን እንኳን እብድ ብሎ መዝለፍ ይቅርና ሌላም ቢሉ አይፈረድባቸውም። ምክንያቱም የፑቲን እርምጃ ተስፋ ሰጪ የተባለውን የድርድር ሂደት እንደገና እክል የፈጠረበት ሆኗል። የትራምፕን የማደራደርና ሰላም የማምጣት ጥረት ውሃ የሚቸልስ እርምጃ በሩሲያ በኩል ተወስዷል። ለዚህም ነው ትራምፕ ክፉኛ ብስጭት የገባቸው። ፕሬዚደንቱ በመጨረሻም ትዕግስታቸው አልቋል። በእርግጥ ፕሬዚደንቱ ትዕግስት አላቸው ለማለት አያስደፍርም። ሆኖም በሩሲያው ፕሬዚደንት ቭላዲሚር ፑቲን ላይ የሚጨክኑ ሰው አልነበሩም። መቼም ፑቲን ብልጥ መሪ ናቸው። በግራ ጦርነትን፣ በቀኝ ሰላምን እያቀነቀኑ ትክክለኛው የሰጥቶ መቀበል ድርድር እስኪመጣ ድረስ የትራምፕን ወዳጅነት በጥንቃቄ ይዘው በተስፋ ሞልተዋቸው ነበርም። አሁን ነገሮች ወዳልተጠበቀ አቅጣጫ እያመሩ ነው። ትራምፕ በጀመሩት ብስጭታቸው ከቀጠሉ ከፑቲን ጋር ብቻ ሳይሆን በእሳትና ውሃ የታጀበው የመካከለኛው ምስራቅ ፍልሚያ ይበላቸዋል የሚሉ አስተያየት ሰጪዎች አሉ። ዶናልድ ትራምፕ ገና ከምርጫው ቅስቀሳ ጀምሮ የተዘጋጁበት ጉዳይ ድርድር ነበረም። በዚያ ቀውጤ ምርጫ ቅስቀሳ ወቅት ትራምፕ ከተደጋጋሚ ግድያ ሙከራ ሲያመልጡ ፑቲን አጨብጭበውላቸው ነበርም። ኋላ 47ኛው የአሜሪካ ፕሬዝዳንት ሆነው ሲመረጡ የፑቲን የእንኳን ደስ አለው መልእክት በቀጥታ ያለፈውን የግድያ ሙከራ የሚያስታውስ ነበርም። ትራምፕ የግድያ ሙከራ የተደረገባቸው ጎበዝ ቢሆኑ ነው፣ ሀገራቸውን አስቀድሞ በማፍቀራቸው ነው አይነት አድናቆት ከፑቲን በኩል ዘንቦላቸዋል። ፑቲን በዚህ መልእክት ያስተላለፉት ቀን ነበረም። ሁሌም ቢሆን ፑቲን የሚያደርጉት ይህንኑ ነው። እንደ ትራምፕ የሚያበሳጭ ነገር ቢገጥማቸው እንኳን ምላሻቸው የቁጣ ሳይሆን ቁጥብነት ያለው ግን ደግሞ ተግባራዊ ምላሹ ከበድ ያለ ነው። ከትራምፕ ጋር ያደርጉት የስልክ ድርድር በለብ የቀረው በዚሁ ምክንያት ነው። በቅርቡ የሁለቱ ሀያላን ሀገራት አነጋጋሪ ፕሬዝደንቶች እንደተለመደው የለብ ስልክ ንግግር አድርገዋል። ፑቲን ከትራምፕ ጋር በስልክ ከተነጋገሩ በኋላ ጅምሩ ምንም አይልም ነበር ያሉት። ከንግግራቸው እንደምንረዳው እርካታ የለም፣ ገና የሚቀራቸው ብዙ ነገር አለም። ፑቲንም በድፍረት የተናገሩት እንደዚያው ነው። ሩሲያ ጦርነቱ እንዲቆም ትደግፋለች፣ ሆኖም በጣም አመቺ የሰላም መንገድ ሊቀርብ ይገባል ነበር ያሉት። ትራምፕ በአንጻሩ ሳይሸፋፍኑ በግልጽ ቀይ መስመር አለኝ ነበር ያሉት። ትራምፕ ከንግግራቸው አስቀድሞ ከፑቲን ጋር ከተነጋገሩ በኋላ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና አንዳንድ የኔቶ ሀገራት መሪዎችን እንደሚያነጋግሩ ቃል ገቡ እንጂ መደምደሚያው እንዳልነበር ጠቁመው ነበርም። ኋላ ፑቲን ከትራምፕ ጋር ያደርጉትን ውይይት ትርጉም ያለው ግልጽና በጣም ጠቃሚ ነው፣ ትራምፕ በሩሲያና ዩክሬን መካከል ቀጥተኛ ድርድር እንዲጀምር ላደረጉት አስተዋጽኦ እናመሰግናለን ብለው ነበርም። በእርግጥም ትራምፕ ከውይይቱ አስቀድሞ እርምጃው የሚፈሰውን ደም ለማስቆም ያለመ ነው ካሉ በኋላ የሚፈሰውን ደም ለማስቆም ግን እኔና ፑቲን ፊት ለፊት መገናኘት አለብን ብለው ነበርም። ሩሲያና ዩክሬን ከ3 ዓመታት በኋላ የመጀመሪያውን የፊት ለፊት ንግግር በኢስታንቡል አካሂደው ያለ ውጤት በተበተኑ ጊዜ ትራምፕ ችግሩ የፑቲን ነው ብለው ነበርም። ፑቲን ኢስታንቡል ከተገኙ እንደሚሳተፉ ትራምፕ ቢገልጹም የሩሲያ ፕሬዝዳንት ግን ለመሄድ ፈቃደኛ አልሆኑም። ትራምፕ ይህን ያሉት ጦርነቱን ለማስቆም እድል ሊኖር የሚችለው ከፑቲን ጋር ፊት ለፊት ሲነጋገሩ ብቻ መሆኑን በመጠቆም ነው። የሆነ ሆኖ ፑቲን ትራምፕ በሚፈልጉት ፍጥነት ባይንቀሳቀሱም የአሜሪካን የሽምግልና ጥረት በደስታ መቀበላቸው አይዘነጋም። በአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮና በሩሲያ አቻቸው ሰርጌይ ላቭሮቭ መካከል በነበረው የስልክ ንግግር የተገለጸው ይህ አቋማቸው ነበርም። ሩሲያ በ2022 ዩክሬንን መውረሯ ይታወሳል። በኢስታንቡል የተደረገውን ውይይት ተከትሎ ዩክሬን ብርቱ ተማጽኖ አሰምታ ነበርም። ያለምንም ቅድመ ሁናቴ ሙሉ የተኩስ አቁም እንዲደረስ ጥሪዋን በተደጋጋሚ አሰምታለች። ሆኖም አባከና ያላት አልነበረም። ጦርነቱን በድርድር ለማስቆም ተስፋ የተጣለባቸው ትራምፕም ተስፋ ወደ መቁረጥ አዝምመዋል። ትራምፕ ፑቲንን የተከበሩ ወዳጄ ሲሉ ቆይተው በመጨረሻም እብድ ሲሉ ተሳድበዋል። ይህን ተከትሎ የፑቲን ሩሲያ ትራምፕ ስሜታዊ ሆነዋል ስትል ለስለስ ያለ ምላሽ አሰምታለች። አዛውንቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተበሳጩት በእርግጥም በተጨባጭ ምክንያት ነው። ሩሲያ ከቀናት በፊት ዩክሬን ላይ በ367 ድሮንና ሚሳኤል ታግዛ የፈጸመችው ከባድ ጥቃት 13 ሰዎችን ወዲያውኑ ከመግደል ባሻገር የጦርነቱ ፍጻሜ መጀመሪያ የሆነው የሚያስብል ሆኗል። የሩሲያን እርምጃ ተከትሎ ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ትስስር ገጻቸው ብስጭታቸውን ገልጸዋል። መቼም ፑቲን በጤናቸው አይደለም፣ አንድ ነገር ሆነዋል፣ ፍጹም አብደዋል ሲሉ ከወቀሱ በኋላ ቀጥል አድርገው ፑቲን ያላንዳች ምክንያት ሰዎችን እየገደሉ ይህ የጤንነት ምልክት አይደለም ሲሉ
ከባድ ቅሬታቸውን አሰምተዋል። የሩሲያው ቃል አቀባይ የሆኑት ዲሚትሪ ፔስኮቭ የሰጡት ምላሽ የፑቲን ቅኔ የታየበት ነው። በትራምፕ ስድብ ተኮር ንግግር የሰጡት ምላሽ ልዝብ ነው። ትራምፕ ያሰሙት ንግግር ያልተገራ ነው። የእርሳቸው ሁሉ አይመስልም። በዙሪያቸው ያሉ ሰዎች የሚያንጸባርቁትን ወይንም ስሜታዊ ጫና ውስጥ ገብተው እየተናገሩት ነው ብለዋል። በእርግጥም ፑቲንና ትራምፕ የስልክ ውይይት ካደረጉ በኋላ በሩሲያ የተወሰደው እርምጃ ከባድ ነው። ጦርነቱ ከጀመረ ወዲህ ከባዱ የአየር ጥቃት ነው ተብሏል። የዩክሬን አየር ኃይል ትልቁ የድሮን ጥቃት በሩሲያ ተፈጽሟል ሲል ነበር የገለጸው። የሩሲያ መከላከያ ሚኒስቴር የአየር መቃወሚያ በተለያዩ የሀገሪቱ ግዛቶች 20 የዩክሬን ድሮኖችን መመከት እንደቻሉ አስታውቋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ የወሰደችው የአየር ድብደባ ምንም አይነት ወታደራዊ ትንታኔ የሚያስፈልገው አይደለም ብለዋል። ምክንያቱም ፑቲንና ሩሲያ መርጠው ጦርነቱ ለመቀጠል ነፍስ ለማጥፋት ሀገር ለማውደም የሚያደርጉት ነው ሲሉ ወቅሰዋል። ትኩረት የሳበው ግን የትራምፕ ወቀሳ ነው። ትራምፕ ፑቲንን እብድ ብለው ከመኮንናቸው በፊት ቅርበታቸውን አብዝተው ይገልጹ ነበርም እንዲህ በማለት ፑቲንን ለረጅም ጊዜ አውቀዋለሁ፣ ተነጋግረን እንግባባለን፣ ባንግባባ እንኳን እንስማማለን በማለት ገልጸዋቸዋል። አሁን ወዳጅነታቸው አደጋ ላይ ወድቆ መጣላት ሲጀምሩ ትራምፕ ፑቲንን የማላውቀው ሰው ሆኖብኛል፣ ለዚያውም ፍጹም እብድ ሆኖብኛል ብለዋል። የማውቀው ፑቲን የሆነ ነገር ሆኗል፣ ከተማዎች ላይ ሮኬት እያስወነጨፈ ሰዎችን ይገድላል፣ ይህን ነገር እንደማልወድለት እናገራለሁ ብለዋል። ትራምፕ ከዚህ ቀደም በተደጋጋሚ ማዕቀብ እንደሚጥሉ ዛቻ አሰምተው ነበርም። ትራምፕ በትሩዝ ሶሻል ሚዲያቸው ላይ በለቀቁት መልእክታቸው ትራምፕን ብቻ ሳይሆን የዩክሬኑን ፕሬዝዳንት መወረፋቸው ይታወሳል። ሩሲያ በአሁኑ ወቅት 20 በመቶ የሚሆነውን የዩክሬን ግዛት በቁጥጥሯ ስር ማድረጓ ይታወቃል። ይህ ግዛት በፈረንጆቹ 2014 በሩሲያ የተያዘችው ክሬሚያን ያካትታል። በጉዳዩ ላይ መፍትሄ ለማምጣት የሚሯሯጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፑቲንን እየቻሏቸው አይደለም። የሞከሩትን የሰላም መንገድ የሚያደናቅፍ ነገር ገጥሟቸዋል። ፕሬዝዳንቱ እንዳጠቃላይ በመካከለኛው ምስራቅ ፍልሚያ ውጤታማ እየሆኑ አይደሉም። ትራምፕ ከመጡ በኋላ ይሻሻላል የተባለው መልከ ብዙ ጦርነት ጭራሽ ብሶበታል። ጉዞ ከድጡ ወደ ማጡ ሆኗል። የቃላት ጦርነቱ ዳግም ተጀምሯል። ትራምፕ ወደፊትም ወደ ኋላም ወደ ቀኝም ወደ ግራም የቃላት ጦርነቱን እያቀጣጠሉት ነው። ቀደም ሲል የኢራን ሙሰኞች ማፊያዎች ለምድሪቱ ድርቅና ባዶ ወንዞችን ያስከትላሉ ሲሉ የውሃውን ቃላት ጦርነት በይፋ አስጀምረውት ነበርም። ትራምፕ እንደዚህ መናገራቸውን ተከትሎ ሌላ ጉድ ብቅ ብሏል። ትራምፕ ወደ ሳዑዲ አረቢያ፣ የተባበሩት አረብ ኤምሬቶችና ካታር ባደረጉት ጉዞ የኢራንን አገዛዝ በመካከለኛው ምስራቅ አለመረጋጋት ዋና ዓላማ ነው ያሉት የኢራን ሃይማኖታዊ መሪ አያቶላህ እንዲህ ብለው ነበርም። የአረብ ሀገራት ያለ አሜሪካ ድጋፍ 10 ቀን መኖር እንደማይችሉ ይታወቃል። የሱኒ አረቦችን በዋሽንግተን ላይ ጥገኝነት እንዳይላቀቁና እነዚህ ሀገራት ያለ እርሷ ፍቃድ መስራት እንዳይችሉ ትፈልጋለች ሲሉ ነገር ግን ትፈርሳለች፣ እናም አሜሪካ ይህንን ክልል ለቃ ትወጣለች ሲሉ አስጠንቅቀዋል። ይህ የቃላት ጦርነት የመካከለኛው ምስራቅ ፍልሚያን የሚያባብስ ሆኗል። ትራምፕ ባሉበት ሁሉ ፍልሚያው ተቀጣጥሏል። ከሱዳን እስከ ዩክሬን፣ ከፍልስጤም እስከ እስራኤል፣ ከኮንጎ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ እስከ ኤደን ባህረ ሰላጤ፣ ከህንድ እስከ ፓኪስታን ጠረፍ፣ ከኮሪያ ልሳነ ምድር እስከ ትራምፕ የሌላ ዙር ጦርነት ስጋት ፈጣሪ ተደርገው ፕሬዝደንቱ እየቀረቡ ነው። የትራምፕ አሜሪካ ከፋርስ ባህረ ሰላጤ ይልቅ የአረብ ባህረ ሰላጤ የሚለውን ቃል በመጠቀም የጋራ የውሃ አካልን ስም ለረጅም ጊዜ ሲከራከሩ የቆዩትን ኢራንና የአረብ ባህረ ሰላጤ ሀገራትን እያፋጠጡ ነው። የሳዑዲ አረቢያና አሜሪካ የኢራንና ተጣማሪዎቿ ጠብ አዲስ ነገር ባይሆንም የወቅቱ ስጋት ሆኖ እየተገለጸ ነው። አሜሪካ፣ ብሪታንያ፣ ፈረንሳይና አብዛኞቹ ምዕራባውያን መንግስታት የኋላ ጠላታቸውን ሳዳም ሁሴንን በቀጥታም በተዘዋዋሪም ሲረዱ ቆይተዋል። ሳዑዲ አረቢያ፣ ኩዌት፣ ባህሬን፣ ግብጽና ሌሎችም የአረብ መንግስታት ኋላ ለአሜሪካኖች ጥቃት አጋልጠው የሰጡት የሳዳም ሁሴን መንግስት ጦርን ደጋፊ ነበሩ። እናም በቀደመው ጊዜ የሆነውን በማስታወስ አስተያየት ሰጪዎች ፕሬዝደንቱ ለመካከለኛው ምስራቅ ዋና ተፋላሚ ወይንም አፋላሚ ሆነው ብቅ ብለዋል ሲሉ ይተቻሉ። ከሁሉም በላይ የሚያሰጋው ግን ከፑቲን ጋር የጀመሩት አዲስ ፍጥጫ ነው። የሁለቱ ፕሬዝደንቶች በቀጥታም ይሁን በተዘዋዋሪ የጀመሩት የቃላት ጦርነት የሩሲያ ዩክሬንን ጦርነት ብቻ ሳይሆን የመካከለኛው ምስራቅ አሊያም የአውሮፓንና ምዕራባውያንን ፍልሚያ አንድ እርምጃ ወደፊት ሊያስጉዘው ይችላል የሚል ስጋት ፈጥሯል።